ትብብር ለኢትዮጵያ አንድነት ከ2018 ጠቅላላ ምርጫ ጋር ተያይዞ የእስካሁኑን ሂደት በመገምገምና ወቅታዊ ባላቸው ሁኔታዎች ላይ በትናንትናው ዕለት መግለጫ ሰጥቷል። ትብብሩ በሰጠው መግለጫ ላይ ከእጩዎች ምዝገባ አንስቶ እስከ ቅድመ ምርጫ ሂደት ታዝቢያቸዋለሁ ያላቸውንም ዘርዝሯል። 11 ነጥቦች ያሉት የትብብሩ መግለጫ ከእጩዎች ምዝገባ፣ ከምርጫ ካርድ አወሳሰድና የምርጫ ሂደቱን የተመለከቱ ሪፖርቶች ላይ ያተኮረ ነው። በቀጥታ ብልጽግና ፓርቲንም ይመለከታል ያላቸውን ሀሳቦችም በመግለጫው አንስተዋል። ፓርቲው ያቀረባቸው አቤቱታዎች ለምርጫ ቦርድ በወቅቱ የቀረቡ መሆናቸውንም ጠቁሟል። ትብብሩ ከምርጫ ሂደቱ በተጨማሪ በቀጥታ ከሂደቱ ጋር የማይገናኙ ሌሎች ተጨማሪ ቅድመ ሁኔታዎችንም ለመንግስት አቅርበዋል። በሌላ በኩል ብልጽግና ፓርቲ ትብብር ለኢትዮጵያ አንድነት በትናንትናው ዕለት በመግለጫው ባነሳቸው ጉዳዮች ዙሪያም ማብራሪያ ሰጥቷል። የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አቶ መለስ አለሙ እንደተናገሩት የብልጽግና ፓርቲ በመድብለ ፓርቲ ስርዓት መርህ የምርጫ ዲሞክራሲያዊነትን የሚያረጋግጥ ተሳትፎም እያደረገ ይገኛል። የሰባተኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ታማኒ እንዲሆን አስቻይ ሁኔታዎችን ለመፍጠር በርካታ ተግባራት ተከናውነዋል። የምርጫ ተዋንያን በርካታ ተግባራትን ፈጽመዋል። ከነዚያ ውስጥ የዲሞክራሲ ተቋማት አሉ። የምርጫ ቦርድ አንዱ ነው። የሲቪል ማህበረሰብ ተቋማት አሉ። ሚዲያ አለ እና ሌሎችም በዚህ ሂደት ውስጥ የሚሳተፉ የጸጥታ አካላት አሉ። የፍትህ ተቋማት አሉ። እነዚህ ተቋማት በዚህ ምርጫ ላይ ሚናቸውን በነፃነት እንዲወጡ በህግ አግባብ በመስራት ኃላፊነታቸውን እንዲወጡ በመርህ ላይ የተመሰረተ ግንኙነት ከነዚህ አካላት ጋር በማድረግና ተገቢውን ድጋፍ አልፈን ጭምር በመሄድ ምርጫው እንዲሳካ ለነዚህ ተቋማት አስቻይ ሁኔታ ለመፍጠር የሚያስፈልጉ በርካታ ተግባራት ተከናውነዋል። ሌላው በተለይ ከፖለቲካ ፓርቲዎች ጋር ደግሞ ከፉክክር ባሻገር በትብብርም የምንሰራባቸውን ጉዳዮች ለይተን ከፖለቲካ ፓርቲዎች ጋርም እንደዚሁ በጋራ በመስራትና በየደረጃው የፖለቲካ ፓርቲዎችን ተሳትፎ የሚያጠናክሩ ስራዎችን በሚመለከት አብረን የምንሰራበትን የጋራ ምክር ቤት በመጠቀም ብልጽግና ፓርቲ የበኩሉን ሚና እየተወጣ ይገኛል። ትብብር ለኢትዮጵያ አንድነትና አንዳንድ የፖለቲካ ፓርቲዎች በማህበራዊ ሚዲያና መገናኛ ብዙሃን የሚያስተላልፏቸው መልእክቶች ሚዛናዊነት የጎደላቸው መሆናቸውንም አቶ መለስ አለሙ አስገንዝበዋል። በኢትዮጵያ የፖለቲካ ምህዳር ታሳቢ ተደርጎ በየደረጃው የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት እያጋጠሙ ያሉ ችግሮችን ለመቅረፍ የራሱን አሻራ እያሳረፈ ይገኛል። ይሁንና አንዳንድ ፓርቲዎች ችግሮችን በማግዘፍና ሐሰተኛ መረጃዎችን በማሰራጨት የምርጫ ሂደቱን የሚጎዳ ተግባር ላይ ተጠምደዋል ብለዋል። ፖለቲካ ፓርቲዎች የሚያቀርቡትን በየደረጃው በየምክር ቤቶቹ ይመጡትን በዚህ ሳምንት ብቻ 69 ኬዞች መጥተዋል። በእነዚህ ምክር ቤቶች ውስጥ ከ69ኙ 60ዎቹ ተፈተዋል። 9 በሂደት ላይ ነው ያለው። ይሄ በየሳምንቱ በምናደርገው ክትትል የምናገኘው መረጃ ነው። ይሄ የጋራ ምክር ቤቶቹ መረጃ ነው፣ በየደረጃው ያሉት ማለት ነው። በዚህ ደረጃ የሚያጋጥሙ ችግሮችን እየፈታን ነው እየሄድን ያለ ነው። ስለዚህ ከዚህ አንጻር በዚህ ሂደት ውስጥ የተሳተፉት የኛ የብልጽግና ፓርቲ መዋቅር አካላት ተገቢው እርምጃ ይወሰድባቸዋል። ከማሰናበት የተለያዩ ይሄ በምርጫው ሂደት የሚያጋጥሙ ችግሮችን ለመፍታት የሚደረጉ ጥረቶች ናቸው። ይሄ በአጠቃላይ ይሄ አውድ ተፈጥሮ እያለም ጭምር አንዳንድ የፖለቲካ ፓርቲዎች በማህበራዊ ሚዲያም በተለያዩ ሚዲያዎች የተፈጠረውን አክሰስ እና ምህዳሩን ተጠቅመው የሚያስተላልፏቸው መልእክቶች ሚዛናዊነት የሚጎላቸው ናቸው። ለምሳሌ በዚህ ሰፊ ሀገር የሚያጋጥሙት ችግሮችን የሚፈታበት ስርዓት እያለ በዚያ ስርዓት ከመጠቀም ይልቅ ያንን ችግር አግዝፎ አውጥቶ ሂደቱን በማጠልሸት የሚረኩ የሚመስላቸው ጥቂት ፓርቲዎችም አሉ። እነዚህ ከእንደነዚህ አይነት ድርጊት ተቆጥበው ለምርጫ ዲሞክራሲያችን አዎንታዊ ሚና እንዲጫወቱ በእነዚያ በነበሩን መድረኮች ላይ እየተወያየን እየተነጋገርን ከዚያም እንዲመለሱ አለፍ ስልም ደግሞ እያወያየናቸው ችግርም ካለ እንዲያስረዱ ማስረጃ እንዲያቀርቡ ብዙ ጥረት እያደረግን እንገኛለን።
የብልጽግና ፓርቲ ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅም በቁርጠኝነት እየሰራ መሆኑን ያነሱት አቶ መለስ አለሙ በፓርቲው በኩል እየተደረገ ያለው ጥረት ተጠናክሮ ይቀጥላል ብለዋል። ምርጫው ሰላማዊ ምርጫ እንዲሆን፣ ምርጫው ዲሞክራሲያዊ ምርጫ እንዲሆን በምርጫው ሂደት ደግሞ ህዝብን ማመን የሚፈልግ ይመስለኛል። በህዝብ ላይ ሳትተማመን፣ ህዝብን ሳታምን በምርጫው የምትሳተፍ ከሆነ ምርጫው አድራሻውን ይስታል ማለት ነው። እዚህ ይህን ያክል ህዝብ ተመዝግቦ ባለበት ሀገር እነዚህ አስቻይ ሁኔታዎች ባሉበት ጉዳዩ የፖለቲካ ፓርቲዎች የእርስ በርስ ጉዳይ ወይም ደግሞ የነሱ የአጀንዳ ፍትጊያ ሊሆን አይገባም። መሆን ካለበት አማራጩ ለህዝብ ነው መሰጠት ያለበት። ስለዚህ ህዝብ ማክበር ያስፈልጋል። በእኛ በኩል እኛ ህዝብ አክብረን ለህዝብ ድምጽና ይሁንታ ክብር ሰጥተን ለመስራት የሚያስችል ዝግጅትና ቁርጠኝነት እንዳለ ከፓርቲያችን ፕሬዝዳንት ጀምሮ በየደረጃው ሲገለጽ የመጣ በተግባርም የተገለጠ እውነት ይኸው ስለሆነ ስለዚህ በዚሁ መንገድ እስከ መጨረሻው ድረስ ምርጫው ሰላማዊና ዲሞክራሲያዊ እንዲሆን በምርጫው ሂደት ደግሞ የፖለቲካ ፓርቲዎች ተሳትፈው ይሄ ትልቅ ህዝብ መምረጥ እንዲችል እድል ለመስጠት መክፈል የሚገባንን ዋጋ ሁሉ በመክፈል እስከ መጨረሻው ድረስ ለመቀጠል ዝግጁ መሆናችንን በዚህ አጋጣሚ ለማረጋገጥ ነው። ብልጽግና ፓርቲ 7ኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ታማኒ ሆኖ እንዲጠናቀቅ አስፈላጊው ሚና ከመጫወት ባለፈ በምርጫው ንቁ ተሳትፎ ማድረጉን እንደሚቀጥልም አቶ መለሰ አጽንኦት ሰጥተዋል።